ሰላም ጤና ይስጥልን ውድ ሪፖርተር ተከታታዮች የሰዓቱን ዜናዎች ቀጥዬ ያሰማችኋለሁ። የመሬት ልማትና አስተዳደርና የፍትህ ቢሮ የቀድሞ አመራሮችን ጨምሮ 11 ሰራተኞች በከባድ የሙስና ወንጀል ተከሰሱ። በተከሰሱበት ጥፋት ከ168 ሚሊዮን ብር በላይ በመንግስትና ህዝብ ሀብት ላይ ጉዳት አድርሰዋልም ተብሏል። የአዲስ አበባ ከተማ አስተዳደር ዛሬ የካቲት 2 ቀን 2018 ዓ.ም በኮሙኒኬሽን ቢሮ በኩል እንዳስታወቀው የከተማ አስተዳደሩ የቀድሞ የመሬት ልማትና አስተዳደር ምክትል ኃላፊ የነበሩ ግለሰብን ጨምሮ 11 አመራሮችና ባለሙያዎች በመሬት ወረራና በከባድ የሙስና ወንጀል ተጠርጥረው ክስ ተመስርቶባቸዋል። በከባድ የሙስና ወንጀል ተጠርጥረው ክስ ተመስርቶባቸዋል የተባሉት የአዲስ አበባ ከተማ አስተዳደር የመሬት ልማትና አስተዳደር ቢሮ የቀድሞ ምክትል ኃላፊን ጨምሮ ከፍትህ ቢሮ እንዲሁም የወረዳ ኃላፊ የነበሩ ሰዎችን ጨምሮ 11 አመራሮችና ሰራተኞች ሲሆኑ የምርመራ መዝገቡ እንደሚያመለክተው ተጠርጣሪዎቹ በቦሌ ክፍለ ከተማ ወረዳ 13 አየር መንገድ አካባቢ የሚገኝና ለህዝብ መናፈሻነት የተከለለ ስፍራን በጥቅም በመመሳጠር ለግል ማህበር አሳልፈው ሰጥተዋል ተብሏል። በቀረበው ክስ ተጠርጣሪዎቹ በመንግስትና በህዝብ ላይ ከ168 ሚሊዮን ብር በላይ ግምት ያለው ጉዳት አድርሰዋል ተብሏል። የአዲስ አበባ ከተማ አስተዳደር መሬት ልማትና አስተዳደር ቢሮ የቀድሞ ምክትል ኃላፊ አቶ ሞሊቶ አባይነህ እንዲሁም አቶ ግርማ ተፈራ አያና፣ አቶ ሰለሞን በላይ፣ አቶ አድማሱ አዳነና አቶ ግዛቸው ሙሉጌታ የተባሉ የቢሮው ባለሙያና አመራሮች የቦሌ ክፍለ ከተማ መሬት ልማትና አስተዳደር ጽህፈት ቤት የቀድሞ ኃላፊ ኢንጂነር ቸርነት አበበና በክፍለ ከተማ ወረዳ 13 የሚሰሩ 4 ባለሙያዎች በተጨማሪም አብዮት ጁፋሬ የተባሉ የአዲስ አበባ ከተማ አስተዳደር ፍትህ ቢሮ የወንጀል ጉዳዮች የቀድሞ ዳይሬክተር በጥቅሉ 11 ሰዎች በቁጥጥር ስር ውለው ፍርድ ቤት ቀርበዋል። በ2016 ዓ.ም በቦሌ ክፍለ ከተማ ወረዳ 13 ልዩ ቦታው አየር መንገድ አካባቢ የህዝብና የመንግስት ይዞታ የሆነውን በ9ኛው መዋቅራዊ ፕላን በአድዋ ፓርክነት ተይዞ የነበረውና በ10ኛው ደግሞ ለዊንዶ ኦፍ አፍሪካ ፕሮጀክት በመናፈሻነት የተያዘና በመሬት ባንክ ውስጥ ያለ ይዞታን ተጠርጣሪዎቹ ያለ ህጋዊ ምክንያት ሰነድ አልባ ይዞታ ነው በሚል 2905 ካሬ ሜትር የሚሆን ስፋት ያለውን ቦታ ለዮርዳኖስ ዘውዲቱና ጓደኞቻቸው የሲሚንቶ አከፋፋይ ህብረት ሽርክና ማህበር ለተባለ የንግድ ድርጅት እንዲተላለፍ አድርገዋል ተብሏል። ይህን በመሬት ባንክ ይዞታ ስር የሚገኝ ቦታን ሰነድ አልባ ነው በሚል አሳልፈው በመስጠትም መንግስት ማግኘት የነበረበትን 168 ሚሊዮን 724405 ብር የሊዝ ዋጋ እንዲያወጣ በማድረግ ከፍተኛ የሙስና ወንጀል መፈጸማቸው በክሱ ተመላክቷል። ፖሊስ በተጠርጣሪዎቹ ላይ የጀመረውን የምርመራ ሂደት ለማጠናቀቅ ከፍርድ ቤት ተጨማሪ የጊዜ ቀጠሮ ጠይቆ ምርመራውን እያካሄደ እንደሚገኝ ሪፖርተር ከአዲስ አበባ ከተማ ኮሙኒኬሽን ቢሮ የተመለከተው መረጃ ጠቁሟል። የኤርትራ መንግስት ለኢትዮጵያ የውጭ ጉዳይ ሚኒስቴር ደብዳቤ ምላሽ ሰጠ። የኢትዮጵያ መንግስት ሉዓላዊ ድንበር ጥሶ ገብቷል ያለውን የኤርትራ ሰራዊት በአስቸኳይ እንዲያስወጣ አሳስቧል። በኢትዮጵያ የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ፊርማ ቅዳሜ ጥር 30 ቀን 2018 ዓ.ም ለኤርትራው የውጭ ጉዳይ ሚኒስቴር በጻፉት ደብዳቤ ኤርትራ የኢትዮጵያን ሉዓላዊ ድንበር በመጣስ በሰሜን ምስራቅ አቅጣጫ የሚገኙ አካባቢዎችን ተቆጣጥራ እንደምትገኝ ገልጸዋል። የኢትዮጵያ መንግስት በተደጋጋሚ የኤርትራ ጦር ከግዛቱ ለቆ እንዲወጣ መጠየቁን አስታውሰው ጥያቄው ተቀባይነት የሚያገኝ ከሆነ የባህር አገልግሎት ጉዳዮችንና በአሰብ ወደብ በኩል የባህር መዳረሻን ጉዳይ ጨምሮ ሁሉንም የጋራ የጥቅም ጉዳዮችን ለመፍታት በቅን ልቦናና ድርድር ለመሳተፍ መንግስት ፈቃደኛ መሆኑን አስታውቀዋል። የውጭ ጉዳይ ሚኒስትሩ ለኤርትራ አቻቸው ኦስማን ሳሌህ በላኩት ደብዳቤ የኤርትራ ሰራዊት ለረጅም ጊዜ የኢትዮጵያን ሉዓላዊ ግዛት በመጣስ በሰሜን ምስራቅ አቅጣጫ መቆጣጠሩን ገልጸዋል። ሁለቱ ሀገሮች በሚያዋስናቸው አካባቢዎች የኤርትራ መንግስት በስም ላልተጠቀሱ የተለያዩ ታጣቂ ቡድኖች ቀጥታ የቁሳቁሶች ድጋፍና እርዳታ እንደሚያቀርብ በመጥቀስ ከሰዋል። የኤርትራ መንግስት የኢትዮጵያን ሉዓላዊ ግዛት ጥሶ በመግባት በድንበር ላይ ከሚፈጽመው ጥሰት እንዲታቀብ በተደጋጋሚ ቢጠየቅም ጥረቱ ሰሚ አለማግኘቱን በደብዳቤው ተገልጿል። ደብዳቤውን አስመልክቶ በዛሬው ዕለት ምላሽ የሰጠው የኤርትራ የማስታወቂያ ሚኒስቴር
የኢትዮጵያ የውጭ ጉዳይ ሚኒስትር በኤርትራ ላይ ያቀረቡት ግልጽ ያልሆነና ሐሰተኛ ክስ አስገራሚ ነው ብሏል። ይኸው ክስ ኢትዮጵያ በኤርትራ ላይ የከፈተችው ዘመቻ አካል ነው በማለት የወነጀለው የኤርትራ መንግስት ይህም ላለፉት 2 ዓመታት መቀጠሉን ነው የጠቆመው። በዚህ ረገድ የኤርትራ መንግስት ባላስፈላጊ ምልልስ ውስጥ የመሳተፍም ሆነ ያለውን ሁኔታ የማባባስ ፍላጎት እንደሌለው አስታውቋል። ከአሜሪካ በኩል ለሶማሊላንድ የሉዓላዊነት እውቅና እንደማይሰጥ ማረጋገጫ አግኝተናል ሲሉ የሶማሊያ ፕሬዝዳንት ተናገሩ። እስራኤል ለራሷ ጥቅም ወደ ሶማሊላንድ መምጣቷ ለመላው ዓለም ስጋት ነው ብለዋል። የሶማሊያ ፕሬዝዳንት ሐሰን ሼክ መሐመድ ከአልጀዚራ ጋር ባደረጉት ቃለ መጠይቅ እስራኤል በቅርቡ ለሶማሊላንድ እውቅና መስጠቷ የራሷን ጥቅም ታሳቢ ያደረገ ቢሆንም እንኳን የሞቃዲሾን ሉዓላዊነት ከመጣስ ባለፈ ለመላው ዓለም ስጋት የሚሆን ነው ብለዋል። ሶማሊያ ባለቤት በሆነችበት ስትራቴጂያዊ ተፈጥሮ ላይ ከየትኛውም ሀገር ጋር ለጋራ ተጠቃሚነት ለመስራት ዝግጁ ናት ያሉት ሐሰን ሼክ መሐመድ እስራኤል ለሶማሊላንድ እውቅና በመስጠት በአካባቢው ላይ ለመገኘት ያደረገችው ውሳኔ የአፍሪካ ቀንድን የቀይ ባህር ዙሪያንና በቀይ ባህር ንግዳቸው የሚተላለፉ ሀገራት እንዲሁም ከእስራኤል ጋር ተጻራሪ ለሆኑና ለሰላም ከፍተኛ ስጋት ነው ሲሉ አስረድተዋል። ምንም እንኳን እስራኤልና አሜሪካ ሁለገብ የሆነና የጠበቀ ግንኙነት ቢኖራቸው ሶማሊያ ጉዳዩዋ ከእስራኤል ጋር እንጂ ከአሜሪካ ጋር ጥሩ ግንኙነት እንዳላቸውና ከአሜሪካ በኩል የተለየ ስጋት እንደሌለባቸው የተናገሩት የሶማሊያ ፕሬዝዳንት አሜሪካ ለሶማሊያ በጸረ ሽብር ውጊያና በልማት አጋር ነች ብለዋል። እስራኤል ለተገንጣዩዋ ሶማሊላንድ የሰጠችውን እውቅና በተመለከተ ከአሜሪካ መንግስት ጋር መነጋገራቸውን ያስታወቁት ሐሰን ሼክ መሐመድ የአሜሪካ ባለስልጣናት ለሶማሊላንድ እውቅና እንደማይሰጡ ቃል እንደገቡላቸውና እስራኤል በሶማሊያ ላይ በምትፈጽመው ወንጀል እንደማይስማሙ ገልጸውልኛል ሲሉ ተናግረዋል። እስራኤል በሶማሊላንድ ውስጥ ወታደራዊ ሰፈር እየመሰረተች ስለመሆኑ ተጠይቀው ሲመልሱ እስራኤል ከሃርጌሳ የምትፈልገው የጦር ሰፈር ደግሞ ለማጥቃት አሊያም ለመከላከል የሚፈጠር መሆኑ ግልጽ ሆኖ ሳለ እስራኤል ሶማሊያ ውስጥ ገብታ የምታጠቃው የምትከላከለው ነገር የለም ሲሉ ውድቅ አድርገው በተቃራኒው ለቀጠናው ከፍተኛ የደህንነት ስጋት እንደምትሆን አስረድተዋል። በተጨማሪም የእስራኤል እንቅስቃሴ ከሶማሊያ ውስጥ ሆና ጥቃት ልትሰነዝርበት የፈለገችው አካል ስለመኖሩ አመላካሽ ነው ሲሉ ፕሬዝዳንቱ አስታውቀዋል። ይሁን እንጂ እስካሁን ወታደራዊ እርምጃ የለም ብለው እስራኤል ማንኛውም አይነት ወታደራዊ እንቅስቃሴ ከጀመረች ራሳችንን ለመከላከል ባለን አቅም ሁሉ እንዋጋለን ሲሉ የተናገሩት የሶማሊያው ፕሬዝዳንት እስካሁን ሶማሊያ ከቱርክም ሆነ ሌላ ሀገር ጋር እስራኤልን ለማጥቃት ስምምነት የላትም ብለው ወደ ውጊያ ከተገባ ግን ወዳጅ ሀገራት ሊያግዙን ይችላሉ ሲሉ ተደምጠዋል። ውድ ሪፖርተር ተከታታዮች የሰዓቱ ዜናዎቻችን እነዚህ ነበሩ። ስላደመጣችሁን ከልብ እናመሰግናለን። የነበረውት እንዳልነበር ሲሆን እኛ ከጎኑ አለን። ክፉም በሩቅ ያርገው እንጂ ሕይወት ንብረቱ አደጋ ላይ ቢወድቅ ፈጥነን እንደርስልዎታለን። ሐዘንዎን በደስታ ትካዜውን በፈገግታ ለመቀየር ሁሌም ዝግጁ ነን። ከእኛ ጋር ሲሰሩ የጠፋው ይተካል፣ የወደመው ይገነባል፣ በሐዘን የጠየመ ፊቶ በደስታ ይበራል። የቀደመ ፈገግታውን እንመልሰዋለን። አዋሽ ኢንሹራንስ። It all starts with an Ethiopian smile. In every beat, we find our stories. Take the rhythm to the comfort of your seat. Your innovations deserve to soar onwards. Find joy in every experience. Enjoy your time with the best moments of entertainment. Take the lead in your carrier. We'll take the lead in serving you. Your hard-earned success matters. Stay connected with your business. Every journey is a chance to see more, to be more. Find culinary excellency and fine dining in the skies. Feel original tastes. Share your awe-inspiring moments with the world, and let us share the world with you. Turning dreams into reality. Ethiopian Airlines, the new spirit of Africa. እኛ ፌምሮች የምንታወቀው
ቤት የት አላችሁ ሲሉን የት ይሆንልዎ በማለት ነው። ታዲያ በያዝነው ሳምንት አዳዲስ ሳይቶችን ማውጣታችንን ተከትሎ የት ትገኛላችሁ ብላችሁ ለጠየቃችሁን በሙሉ ሳር ቤት ሲልክ ሮድ ሆስፒታል ፊት ለፊት፣ አዋሬ ጥይት ቤት ከቤተ መንግስቱ በስተጀርባ እንዲሁም ገላን ከገላን ኮንዶሚኒየም አጠገብ። እርስዎ የወደዱትን ይምረጡ፣ እኛ በቃላችን መሰረት እናስረክቦታለን። ቴምር ፕሮፐርቲ። ልዩ በሆነው ውብ የገና ጀንበራችን ዘመን እንዳስቆጠረ ልማዳችን ሽመላችንን ጠርበን ወልውለን ሩራችንን ከርክመን ፈጭተን አብክተን ጋግረን ጠምቀን በመስክ በማጀታችን በየፊናችን ተሰናድተን የአዲስ ብስራት በዓላችንን በሐሴት እናከብራለን። ወጣት ጎበዛዙ ተሰባስበን አካልና መንፈሳችንን በጨዋታ በፉክክር በፍቅር እናድሳለን። ጎረቤት ከጎረቤት ወዳጅ ከዘመድ ተጠራርተን እንኳን አደረሳችሁ አደረሰን እየተባባልን አንዳችን ለአንዳችን ያለንን መልካም ምኞት ፍቅራችንን እንገልጻለን። እንኳን ለብርሃነ ልደቱ አደረሳችሁ። አቢሲኒያ የሁሉም ምርጫ።